ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትና እየጠየኳችሁ አሁን የምንገኘው 70 ደረጃ ነው። በነገራችን ላይ ይሄኛው 70 ደረጃ ሳይሆን 100 ደረጃ ነው። 70 ደረጃ ልክ ድልድዩ እንደተሻገራችሁ ያለው ነው። ይሄኛው 100 ደረጃ ነው። ስትቆጥሩት 100 ደረጃ ነው፣ ግን ያው በተለምዶ 70 ደረጃ ነው የሚባለው። እንግዲህ አሁን እዛ አካባቢ ጋር ነን ያለ ነው። እንደምትመለከቱት እዚያ ካፌዎችም አሉ። በጣም የሚያምር ቦታ ሆኗል ማለት ነው። በማታ ወክ ስታረጉበት ደስ የሚል ቦታ ነው። እያየን እየተመለከተን እዚህ ጋር የምን ቤተክርስቲያን ነበረ የግሪክ በእንትኑ ጋር ያለው ነው። ፒያሳ ጋር ስትዞሩ ነው ያለው። እስኪ ጠጋ ብለን እናየዋለን የምን ቤተክርስቲያን እንደሆነ። እንትኑ ይታየኛል፣ ባንዲራው ይታየናል። እስኪ የምን ቤተክርስቲያን እንደሆነ ጠጋ ብለን እናየዋለን። በጣም የሚያምር አካባቢ ነው እንደምትመለከቱት። እስኪ የአርመን ሐዋርያ ኦርቶዶክስ ቤተክርስቲያን ነው የሚል ቅዱስ ጊዮርጊስ ማለት ነው። ይሄኛው የሚገኝ በተለምዶ ያው 70 ደረጃ ነው የሚባለው፣ ግን ከ100 ደረጃ ቀጥሎ ያለበት ቦታ ጋር ነው ማለት ነው። ይሄኛው አሁን የተመለከትነው ቤተክርስቲያን ማለት ነው። እንግዲህ ፊት ለፊታችንን አርገን እየሄድን የምንገኘው ወደ 4 ኪሎ ነው። ጀርባችንን ወደ ከፒያሳ ማለት ነው እየመጣን የምንገኘው። እዚህ አካባቢ ትዝ ካላችሁ ስቴሽነሪዎች ነበሩ። ይሄኛው ማለት በስተግራ በኩል ያለው አረንጓዴ ቦታ የምንመለከተው ስቴሽነሪዎች የሚሸጡበት ቦታ፣ ኮምፒውተር አክሰሰሪዎች የምናገኝበት ቦታ ነው ማለት ነው። እንግዲህ በስተ ቀኝ በኩል ደግሞ ያለው ፒያሳ ነው እየተመለከተናል። በባለፈው ቪዲዮ ከዛ ሆኜ ከፒያሳ ሆኜ ወደ 4 ኪሎ በደንብ አድርጌ አሳይቻቸዋለሁ። እንደምትመለከቱት ህፃናቶችም ይጫወታሉ፣ እየቦረቁ ነው ማለት ነው። በጣም ነው የሚያምነው አረንጓዴ። በነገራችን ላይ አሁን እንግዲህ ያው ወደ 4 ኪሎ እየተጓዝን እንገኛለን። እየደረስን ያለነው ወደ ቅድስተ ማርያም የሚያስኬደው አስፓልት ጋር እየደረስን የምንገኘው። በፊት በጣም በድሮ ጊዜ እዚህ አካባቢ ማብራት ነበረ፣ ወይም ደግሞ ሁለተኛ ፖሊስ ጣቢያ ነው መሰለኝ አይደለ? ግን እዛ ጋር አልደረስንም። ስንደርስ አሳያቸዋለሁ። ወደዛ ጋር እየደረስን እየተቃረብን የምንገኘው። ይሄኛው ደግሞ የምንመለከተው ፎቁ ትልቁ በስተቀኝ በኩል የምንመለከተው ፎቅ ደግሞ የአራዳ ክፍለ ከተማው የሱን ፎቅ ነው እየተመለከትን የምንገኘው ማለት ነው። እዚህ ጋር ባስ ስቴሽን እንዳለ እየተመለከታችሁ በድጋሚ መልካም ጊዜ እመኝላችኋለሁ። እዚህ ጋር በፊት ስቴሽነሮች ነበሩ፣ አሁንም አሉ። የመነጽር አክሰሰሪዎች ወይንም መነጽር ስራም አለ። መነጽር የምትገዙ ከፈለጋችሁ በፊት እዚህ አካባቢ ስንሻገር በደንብ አድርጌ ያሳያችኋል። የመነጽር ስራ ኦኬ። ይሄኛው ይኸውላችሁ እንደምትመለከቱት የአራዳ ክፍለ ከተማው ነው እያየን ያለን። ይሄኛው ደግሞ ይሄኛው የምንመለከተው እንግዲህ ትምህርት ቤት ነው። እያየን ያለ ነው ትምህርት ቤት ነው። ከቅድስተ ማርያም ስትመጡ ያለው ቦታ ጋር ነው ማለት፣ ወይም ደግሞ ከክፍለ ከተማው ፊት ለፊት ጋር ነን አሁን የምንገኘው። እያያችሁት ያላችሁት ማለት ነው። እየተጠጋን ስንሄድ ደግሞ ወደ ታች ፊት ለፊታችን እንግዲህ ወደ 4 ኪሎ እየሄድን ነው የምንገኘው። በዚች ጋር ፊት ለፊት በፊት ሁለተኛ ፖሊስ ጣቢያ ወደ ነበር ይሄ ፎቅ የምንመለከተው ማለት ነው። ወደዛ ጋር የሚያስወርና አሁን ፖሊስ ጣቢያው አለ። ወደ ሪበካንቱ የምታስወርደዋ ነች ማለት ነው። አስፓልት አለች። ወደ እሷ ጋር እየተጠጋን ነው የምንገኘው። እዚህ አካባቢ ባንኮች በብዛት ይገኛሉ። እንግዲህ ወደ 4 ኪሎ ቀስ እያለን ወክ እያረግን እያየን እየተመለከትን እንገኛለን ማለት ነው።
ገና በመሰራት ላይ የነበሩ ናቸው። እነኚህ እንግዲህ ሱቆቹ እየታደሱ ወይም ደግሞ መስታወት እየተገጠመላቸው በነበረበት ሰዓት የቀረስኩትን ነው እያሳየኋችሁ የሚገኘው። እችኛዋ ደግሞ እንደ መዝናኛ እንደ ካፌ ወይም ደግሞ እንደ ሬስቶራንት ነገር ነች። እችኛዋ መሀል ላይ የምንመለከታት በጣም ታምራለች፣ ደስ ትላለች። ኳስ ያሳያሉ። ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግን ኳስ ሲያሳዩ አይቻቸዋለሁኝ። በዚህ ጋር ወደ ታች ስትወዱ ወደ እሪ በከንቱ የሚያስኬደውን አስፓልት ታገኛላችሁ፣ ወይም ደግሞ ወደ ፖሊስ ጣቢያው የሚያስወርደው አስፓልት ነው ማለት ነው። እኛ እንግዲህ አሁን ወደ ብርሃንና ሰላም አካባቢ እየተጠጋን እንገኛለን። ወደዛ አካባቢ እየደረስን ያለ ነው። 4 ኪሎ አካባቢ ነን ያለ ነው እንግዲህ አሁን እያሳያችሁ ያለው አሁን ያለንበት ቦታ ጋር ያለውን ነው እንግዲህ እያሳያችሁ ያለው። በፊት የነበረበትን በስተቀኝ ያለው ፎቅ አሁንም አለ፣ ግን እሱ ጋር ሆነን ነው እያሳያችሁ ያለው። እነኚህ የምትመለከቷቸው ቦታ እዚህ ጋር ሆኜ ነው ማሳያችሁ ማለት ነው። ያያችሁት ይሄንን ነው በየድሮን ፎቶ ያሳያችሁ ያስመለከትኳችሁ ማለት ነው። እንግዲህ ለውጡን እንግዲህ ያው ትገነዘቡታላችሁ ብዬ ገምታለሁ። ወደ ላይ በዚህኛው በአስፓልቷ ጋር ወደ ቅድስተ ማርያም የምታስኬድ በዚህ ጋር ወደ ቅድስተ ማርያም ያስኬዳል ማለት ነው። እዚህ ጋር ሆነን ነው እዚህ ጋር ነን አሁን ያለ ነው ማለት ነው። መኪና የቆመችበት ቦታ ጋር ነው ያሳየኋችሁ። በጣም ለውጥ እንዳለው እንግዲህ እያስተዋላችሁ ነው ማለት ነው። እንግዲህ አሁን ወደ 4 ኪሎ እየሄድን እየተጠጋን ነው የምንገኘው ማለት ነው። ወደ ላይ ወደ ቅድስተ ማርያም ነው ወደ ብርሃንና ሰላም እየተጠጋን ነው የምንገኘው። ብርሃንና ሰላም ስንደርስ ደግሞ በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በድጋሚ እየጠየኳችሁ መልካም ጊዜ እመኝላችኋለሁ። እዚህ ጋር በርገር ቤት አለ እንደምትመለከቱት ጽሁፉን። ይሄኛው ደግሞ የህዝብ ያው እንደ መጸዳጃ ቤት ነው ማለት ነው በአዲሱ የተሰራው። አሁን እንግዲህ ብርሃንና ሰላም ጋር እየደረስን ያለ ነው። እንደምትመለከቱ አረንጓዴው የምንመለከት የብርሃንና ሰላም በስተጀርባ ያለው እዚህ ጋር ነን ማለት ነው። አሁን ያለ ነው የድሮ በፎቶ ስትመለከቱት እዚህ ጋር ነን። እዚህ ጋር ያው ፎቁ ይታያቸዋል ፊት ለፊት። ይሄኛው ማለት ካርቫ ላይ ወደ ብርሃንና ሰላም ዞር ስትሉ በቃ ይሄኛው እዚህ ጋር ነን ያለ ነው ማለት ነው። እንግዲህ ለውጡን የድሮን ተመልክታችኋል ብዬ ገምታለሁ። ይሄኛው የህዝብ መጸዳጃ ነው። አረንጓዴውን ተመልከቱት። ቅድም ያሳየኋችሁ ግንቡ ይሄኛው አረንጓዴው የተመለከትነው የብርሃንና ሰላም ግንቡ ነበረ ማለት ነው። እዛ ውስጥ የብርሃንና ሰላም ውስጥ የሆነ ሲኒማ ቤትም ነበረ፣ የምግብ ሲኒማ ቤት እንደነበረ አስታውሳለሁኝ። ብርሃንና ሰላም ውስጥ ይሄ እንግዲህ እንደምትመለከቱ ፋውንቴን አለው። አረንጓዴ ነው፣ በጣም ነው የሚያምረው። በስተግራ በኩል ደግሞ በስተቀኝ ማለት ይሄ ነው ቤሎስ ካፌ ያለበት ማለት በተለምዶ ቤሎስ ካፌ ያለበት ከሱ ፊት ለፊት ወይም ደግሞ ብርሃንና ሰላም ይሄ ሁላችሁ እንደምትመለከቱት እዚህ ጋር ነን ማለት ነው። አሁን ያለ ነው የድሮ ነው። ይሄ እንግዲህ እያሳየኋችሁ ያለሁት እዚህ ቦታ ጋር ሆነን ነው ወክ እያደረገን ያለ ነው። ከርቀት ስትመለከቱት ይሄንን ይመስላል። ይሄ እዚህ አካባቢ የነበረውን በፎቶ እንደተመለከታችሁት ነው። የፋውንቴኑ አረንጓዴ ቦታ ብርሃንና ሰላም ብርሃንና ሰላም ነው፣ ግን የብርሃንና ሰላም መግቢያው እዛ ፊት ለፊት ነው የሚገኘው። ይሄኛ እንግዲህ እዛው አካባቢ 4 ኪሎ የሚገኘው ብርሃንና ሰላም አካባቢ ያለ እንደ መዝናኛ ቦታ ነው ማለት ነው። ያውን እየተመለከትን ያለ ነው። ይሄኛው ፊት ለፊት የምንመለከት ብርሃንና ሰላም ማተሚያ ቤት ነው ማለት ነው። ፊት ለፊት ይሄኛው በአጥሩ እያየን ያለ ነው የብርሃንና ሰላም ማተሚያ ድርጅት ነው እያየን ያለ ነው። በስተቀኝ በኩል ደግሞ የፕሬስ ድርጅት ነው ያለው ማለት ነው። ከሱ ከብርሃንና ሰላም ፊት ለፊት
እዛ ጋር ነን አሁን ያለነው። እንግዲህ ቀስ ያለን ወክ እያደረግን እየሄድን አሳያቸዋለሁ። በጣም ነው የምትወዱት። 4 ኪሎ ደግሞ ምን እንደምትመስል 4 ኪሎ አካባቢ ደግሞ በማታ በማብራት አሻብርቃ ምን እንደምትመስል ደግሞ እናያታለን እየተጠጋን ስንሄድ። እንግዲህ ከርቀት ስንመለከተው እዛ አካባቢ ብርሃንና ሰላም አካባቢ ያለው የፎቆቹ ወይም ደግሞ በማብራት አሸብርቀው የምንመለከተው ይሄንን ይመስላል። ብርሃንና ሰላም እንግዲህ ያው በስተግራ በኩል እንደምትመለከቱት ጽሁፉ ብርሃንና ሰላም ነው። እሱ ጋር ነን አሁን ያለነው ማለት ነው። ወደፊት እየሄድን ነው። እዚህ አካባቢ ማደያ ቤት አለ፣ ጋዝ ማደያ ማለት ነው። እሱ አለ። እየተጠጋን ስንሄድ አሳያቸዋለሁኝ። የኛው እንደምትመለከቱት ብርሃንና ሰላም ማተሚያ ድርጅት ይላል በስተ ግራ በኩል ያለው ማለት ነው። እዚህ አካባቢ ጋር ነን እንግዲህ ያውን በፎቶ እንደምትመለከቱት የብርሃንና ሰላም ድርጅት ከርቀት ሆናችሁ ስትመለከቱት ይሄን ይመስላል። በበፊት ፎቶ ያነሳሁትን ነው እያሳየኋችሁ ያለሁት። እንግዲህ በጠዋት ነው በፊት ያነሳሁት። አሁን ደግሞ በማታ ነው እያሳየኋችሁ የሚገኘው። ፎቶውን ያሳየኋችሁ ማደያው ጋር ሆነን ያሳየኋችሁ ፎቶን እዛ አካባቢ ጋር ያለውን ነው የምንመለከተው። አሁን እንግዲህ ከብርሃንና ሰላም ቀጥለን ይሄንን ነው እንግዲህ ከርቀት ሆናችሁ ስትመለከቱት ይሄንን ይመስላል። የድሮ ፎቶ ነው እንግዲህ ይሄኛውን እየተመለከቱ 4 ኪሎ አካባቢ ብርሃንና ሰላም አካባቢ ምን ይመስላል የሚለውን በድሮ ጊዜ ያለውን ይሄንን ነው ለማነጻጸር ነው አሁን እያሳየኋችሁ የሚገኘው። ቀስ ያለን እየተጠጋን ስንሄድ ደግሞ እዛ አካባቢ በጣም ታዋቂ የአሳ ቤት አለ። እዛ አካባቢ ጋር ነው የምንደርሰው፣ ማደያው ጋር ማለት ነው። ፊት ለፊት ፎቶን የተመለከትነው ማደያው ጋር የነበረውን ቦታ ነው። ከማደያው ጋር ሆነን እስከዚህ ድረስ ያለውን ነው በፎቶ ያሳየኋችሁ። አሁን እንግዲህ ተመልከቱት። እንግዲህ ከፍተኛ ለውጥ ነው ያለው። በጣም ነው የሚያምረው። በጣም ደስ ይላል። ይሄው እንግዲህ ማደያው ይሄንን ይመስላል በፊት ሲሰራ ይሄንን ነው የሚመስለው። ይሄኛው ደግሞ ከማደያው ጋር ሆናችሁ ወደ ፊት ለፊት ወደ ብርሃንና ሰላም ስንመለከት ነው። ይሄኛው ከብርሃንና ሰላም ቀጥለን ያለው ቦታ ጋር ነው እንግዲህ እያሳየኋችሁ ያለሁት። አሁን የምንሄድበትን ቦታ እንድናውቀው ብዬ ነው በፎቶ እያሳየኋችሁ የሚገኘው። አሳ ቤቱ የነበረው እዚህ አካባቢ ጋር ነው እንደምትመለከቱት። እዚህ አካባቢ አሁን እኛ እዚህ አካባቢ ደርሰን ነው ከ4 ኪሎ ወደ ፊት ለፊታችን ወደ ፒያሳ ሆነን ነው ፎቶን ያሳየኋችሁ። አሁን እንግዲህ ቅድም ያያችሁት አሳ ምናምን ይሸጣል ያልኳችሁ ይሄ ነው። ጋዝ ማደያው እንደምትመለከቱት ያውናና በስተ ቀኝ በኩል አለ። እሱ ጋር ሆነን ነው እንግዲህ ፎቶውን ያሳየኋችሁ። እንግዲህ እንደምትመለከቱት አስፓልቱን ስፋቱንም ትመለከቱታላችሁ ከድሮና ከአሁኑ ስታነጻጽሩት ማለት ነው። አሁን ያለነው እንግዲህ 4 ኪሎ አካባቢ ጋር እንገኛለን። ነው አሳ መሸጫው ከይሄኛው ሳይሆን ተሻግረን ነው የምናገኘው። እዚህ አሁን ያለነው ከማደያው ፊት ለፊት ያለነው ታዋቂ አሳ መሸጫ አትክልት ቤቶች ምናምን ያሉት አሉ፣ አሁንም አሉ። በነገራችን ላይ ወደ ቀስ ያለ ስንጠጋ አሳያቸዋለሁ። እኔ ራሴ አምታተኝ ታውቃላችሁ። ቱሪስት ሆቴል አካባቢ ነው እንግዲህ ባሱ ያለበት ቦታ ቱሪስት ሆቴል አካባቢ ጋር ነው ማለት ነው። እንግዲህ ይሄኛውን ነው ገና ነው አልደረስም። ስንደርስ አሳያቸዋለሁ በደንብ። እዚህ አካባቢ ፖስታ ቤት የነበረበት ነው። ይሄኛውን ደግሞ ማሳያቸው አሁን 4 ኪሎ ልክ በድሮ 4 ኪሎ ልክ እንደተሻገራችሁ ያለው ፎቅ ነው ማሳያችሁ። ይሄኛው ደግሞ ፊት ለፊት እንደምትመለከቱት በድሮ ጊዜ የነበረውን ነው አሁን እያየን ያለ ነው። አሁን አይታችሁስ ደግሞ ስንጠጋ እንድትመለከቱት ብዬ ነች ወደ ላይ ወደ 5 ኪሎ የምታስወጡ አስፋልት ነች እንደምትመለከቷት። በፊት እንደዚህ አልነበረችም። አሁን አምሮባታል። ታክሲ በነገራችን ላይ ወደ ሽሮ ሜዳ ወደ 6 ኪሎ ምናምን በዚህ ጋር ገብታችሁ ታገኛላችሁ። ታክሲ እዛ አካባቢ ጋር የሚቆመው ማለት ነው። እቺ ቦታ ነች እንግዲህ አሳ ፎቶ ቤትም አለ፣ ታዋቂ አሳ ቤት መሸጫም አለ። እዛ አካባቢ ጋር እየደረስን ያለን በርቀት የምንመለከተው ፎቅ እዛ ጋር ነን ማለት ነው። እንዳሳያችሁ በጣም ለውጥ እንዳለው እንግዲህ ትገነዘባላችሁ ብዬ ገምታለሁኝ። ቱሪስት ሆቴል አካባቢ ቀስ እያልን እየተጠጋን እንሄዳለን። ወይም ደግሞ ወደ አምባሳደር ታክሲ መያዣ አለ ወደ ታች ወረድ ስትሉ
ወደዛ አካባቢ ጋር ነን ማለት ነው አሁን እየደረስን ያለ ነው። ወደ 4 ኪሎ ወደ ሐውልቱ ጋር እየተጠጋን ያለ ነው፣ ግን ገና አልደረስንም። ቱሪስት ሆቴልንም ገና አላለፍነው ማለት ነው። እየሄድን ነው፣ ወክ እያረግን ነው። መልካም ጊዜ እመኝላችኋለሁ በድጋሚ። እዚህ ጋር ነበር አሳ ቤቱ ያለው ማለት ነው። እዚህ አካባቢ ጋር ነው። እንደገና ደግሞ አትክልት ቤት ነበረ፣ ጁስ ቤቶች እዚህ አካባቢ ትዝ ካላችሁ በረንዳ ላይ ሆኖ ጁስ ቤቶች ብዙ ጊዜ ሰው ሲጠቀም ያለው ወክስ አርግ እኔም ራሴ ተጠቅሜ ያለው በጣም አሪፍ ጁሶች፣ በጣም ጣፋጭ ጁሶች ናቸው የነበሯቸው። እንግዲህ አሁንም ሊኖሩ ይችላሉ። እንግዲህ ሻጮቹ እዚህ ቱሪስት ሆቴል አካባቢ ጋር ነን። በስተቀኝ ማለት በስተቀኝ የምንመለከተው ቱሪስት ሆቴል ነው፣ ወይም ደግሞ ወደ ታች ስትወርዱ የአምባሳደር ታክሲ መያዣው በስተቀኝ በኩል ያለው ነው። ፊት ለፊት የምንመለከተው እንግዲህ 4 ኪሎ ነው እየተመለከተን፣ ዋናውን 4 ኪሎ አደባባዩን እንመለከተዋለን። ይሄኛው በስተግራ በኩል ያለው እንደ ፓርኪንግ ሆኖ አሁን አልቋል። በደንብ አድርጌ ያሳያችኋለሁ። አሁን በድጋሚ ቱሪስት ሆቴል ይሄኛው የምንመለከተው ነው ማለት ነው ያለው። አሁን ይስራ አይስራ በአገልግሎት ላይ ይሁን አይሁን ግን አላውቅም። ቱሪስት ሆቴል ማለት ነው 4 ኪሎ አካባቢ ነው የሚገኘው ቱሪስት ሆቴል። ይሄኛው ደግሞ የምንመለከተው ደግሞ ፊት ለፊት ፖስታ ቤት የነበረበት ወይም ደግሞ ፎቶ ቤቶችም አሉ። 4 ኪሎ አካባቢ ስትመጡ ፎቶ ቤት የነበሩበት ቦታ እዚህ አካባቢ ግን ደግሞ እዚህ ጋር ነበር ባስ የሚቆመው ተሻግሮ ከመገናኛ ወይም ከየት ሲመጡ ተሻግሮ የሚቆምበት ባስ የሚቆምበት አካባቢ ጋር ነን ያለነው። እዚህ ጋር ደግሞ ንግድ ባንክም አለ በስተ ቀኝ በኩል የኢትዮጵያ ንግድ ባንክ ማለት ትምህርት ሚኒስቴሩ እየተጠጋ ነው የምንገኘው። ትምህርት ሚኒስቴሩ አደባባዩ ላይ ነው የሚገኘው። በስተቀኝ በኩል ያለው ትምህርት ሚኒስቴሩን የምንመለከተው ማለት ነው። አሁን እንግዲህ አደባባዩ ጋር እየደረስን 4 ኪሎ አደባባዩ ጋር እየደረስን እንገኛለን። እንደምትመለከቱት ይሄኛው ትምህርት ሚኒስቴሩን ነው እየተመለከትን ያለው በስተቀኝ በኩል ያለው ማለት ነው። ፊት ለፊት አደባባዩን 4 ኪሎ የሚገኘውን አደባባይ ነው እያየን ያለን። እነኚህ በነገራችን ላይ እየተሰሩ የነበሩ ናቸው። ቡቲክ ቤትም አለ። እዚህ ጋር ፖስታ ቤት እንዳለ በጣም እርግጠኛ ነበርኩኝ በፊት። አሁን ያለ አይመስለኝም። ፊት ለፊት የምንመለከተው አደባባዩን 4 ኪሎ ነው የምንመለከተው። 4 ኪሎ በቃ ደርሰናል። እዚህ ጋር አሁን በግራውንድ ነው የምንሻገረው። ይሄኛው በፊት መሸጋገሪያ የነበረበት ነው፣ ወደ ላይ ወተን ነበር። ይሄኛው እንግዲህ በፊት የነበረው መሸጋገሪያ ነው እያሳያችሁ ያለሁት። አሁን ደግሞ ምን አይነት መሸጋገሪያ እንዳለ አሳያችኋለሁ። ለውጡን ተመልከቱት። እንግዲህ በደረጃ ወጣችሁ ነበረ የምንሻገረው በፊት። አሁን ይሄ ፊት ለፊት የምንመለከተው መስታወት ነገር በግራውንድ መሸጋገሪያ ነው ማለት አስፓልትን የምንሻገርበት ቦታ ነው ማለት ነው። በፊት የነበረውን አሳይቻችኋለሁ። እንግዲህ አሁን እየተመለከትን ያለን 4 ኪሎ አካባቢ አደባባዩ ጋር ያለውን ነው በደንብ እያየን እየተመለከትን የምንገኘው። ምን እንደሚመስል እንግዲህ እያያችሁት እየጎበኛችሁት ትላሉ። ይሄኛው ፊት ለፊት የምንመለከተው ደግሞ ትምህርት ሚኒስቴሩ ነው። ፊት ለፊት ደግሞ አዲስ አበባ ዩኒቨርሲቲ 4 ኪሎ አካባቢ ያለውን አዲስ አበባ ዩኒቨርሲቲ ነው የምንመለከተው። እዚህ ጋር ደግሞ ፖስታ ቤት የነበረበት ቦታ ጋር ነው የሆነ ፍራሽ መሸጫ አለ እንደምትመለከቱት። ወደ ላይ ወደ 6 ኪሎ ነው የሚያስኬድ አስፓልቱ። ወደ ላይ ወደ 6 ኪሎ የሚያስኬደው አስፓልት ነው የምንመለከተው። እዚያው 4 ኪሎ አካባቢ ያለው ዩኒቨርሲቲው ነው የሱ አካባቢ ጋነን ማለት ነው። እንግዲህ አሁን ወደ ውስጥ ገብተን መሸጋገሪያውን የበፊቱን እንግዲህ አሳይቻችኋለሁ። ያሁኑ እንግዲህ ይሄ በመስታወት ውስጥ ነው፣ ግራውንድ ነው። እሱን ደግሞ መሸጋገሪያውን በደንብ አድርጌ አሳያችኋለሁ ማለት ነው። እንግዲህ አሁን ወደ ውስጥ እንገባለን። ፊት ለፊት 4 ኪሎ አደባባዩን ነው እያሳየኋችሁ ያለሁት። እንደምትመለከቱት በጣም ነው የሚያምረው። በማታ እንግዲህ ምን እንደሚመስል እያያችሁት እየተመለከታችሁት ወደ ታች ወደ መስቀል አደባባይ ነው የሚያስኬደው። በስተግራ ይሄ ሁላችሁ እንግዲህ ይሄ እዚህ ጋር ከርቀት ስትመለከቱ አሁን እኛ እዚህ ጋር ሆነን ነው እዛ ጋር ታክሲ ያለበት ቦታ ጋር ሆነን ነው ወይም ደግሞ እያሳያችሁ ያለሁት የድሮውን ነው ማስመለከታችሁ። ለውጡን እንግዲህ ትመለከቱታላችሁ ብዬ ገምታለሁኝ። የመሸጋገሪያውን
ወደዚህ ለውጡን እንግዲህ እዩት። እንግዲህ ከበፊቱ ከነበረው ከፎቶ አሁን አንጻራዊ ስትመለከቱት በጣም ለውጥ እንዳለው ትገነዘባሉ። አሁን እንግዲህ መሸጋገሪያው በፊት የነበረው መሸጋገሪያን አይታችኋል። አሁን ደግሞ ያለው መሸጋገሪያ ይሄ ነው። እንግዲህ በደረጃ ወርዳችሁ በግራውንድ ነው የምንሄደው። ውስጡ በጣም ነው የሚያምረው። በማታ እንግዲህ ተመልከቱት። አራት ኪሎ አካባቢ ጋር ነን የምንገኘው። 4 ኪሎ አካባቢ ጋር የህዝብ መሸጋገሪያ ወይም ደግሞ አስፓልት መሻገሪያውን ነው ውስጡን ነው ያሳያችሁ የሚገኘው። ሱቆች አሉ ውስጥ እንደምትመለከቱት እንዴት እንደሚያምር ተመልከቱት። እንግዲህ 3 መውጫ አለው። አንደኛው ወደ ቀበና ወይም ደግሞ ወደ 4 ኪሎ ያስወጣቸዋል። አንደኛው ደግሞ ወደ ስቴዲየም ወይም ደግሞ ወደ ቤተ መንግስት የሚያስኬደው ነው የሚያስወጣቸው። አንደኛው ደግሞ አሁን የገባንበት ከ6 ኪሎ ስትወርዱ የሚያስገባ በሱ ጋር ነው ማለት ነው። እንግዲህ 3 መውጫዎች አሉት ማለት ነው። ውስጥ ከገባችሁ በኋላ የሚመስለውን ይሄንን ነው እንግዲህ ተመልከቱት፣ እዩት። እንደምትወዱትም ተስፋ አደርጋለሁ። እንግዲህ ከፒያሳ ጀምረን እስከዚህ ድረስ እንግዲህ በደንብ አድርጌ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱት በትህትና እየጠየኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ጊዜ እመኝላችኋለሁ።